ወንዲ ጋራ አንድ ሰዓትም ሆነ ከዛም ያነሰም ይሁን አጅነቢ ጋር መሄድ ክልክል ነው። ኸያና ነጋዴ ላይ በጣም ረቂቅ የሆነ ማይታወቅ የሆነ ኸያና ነው ያለው በነጋዴ ውስጥ። መፍታት የሚችለው ያሰረ ነው እንጂ ሌላ ሰው መፍታት አይችልም ብለና። አንድ ሴት የማትፈልገውን ሰው እንዲታገባ ማስገደድ ይቻላልን? በተለይ ልጅቷ ዲን ያላትና የተማረች ሁና ልጁ ተራ ሰው ቢሆን እንዴት ይታያል ይላል። የሀይድ ጉዳይ በጣም የጠና ነው። ሴት መግባቷ እንደውም ፉልሃ ይከለከላል ተብሏል ታማት አልሆነ በስተቀር። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه. የተወደዳችሁና የተከበራችሁ የአልፈታዋ ፕሮግራም ተከታታዮች በሙሉ ቤተሰቦቻችን ዛሬም እንደተለመደው ከታላቁ ሸኻችን ከሼክ መሐመድ ሐሰን ፈድሉ ጋር ከናንተ የሚመጡ ጥያቄዎችን መልስ በመስጠት ኢንሻአላህ አብረን ለአንድ ሰዓት ያክል እንዘልቃለን። እስከዲኑ ላይ በመታዋቸው ስልኮች እየደወላችሁ መጠየቅ ትችላላችሁ። በዲናችሁም በዱንያም ጉዳይ የከበዳችሁን ያስጨነቃችሁን ያሳሰባችሁን ጠጠር ያለባችሁን ነገር ሸኽን በመጠየቅ ኢንሻአላህ መልሱን ታገኛላችሁና فليتسابق المتسابقون ሸኻችንን እንግዲህ እንጠቀምባቸው እንጠይቃቸው ዒልማቸውን እንውሰድ እንቅሰም ለዲናችንም ለዱንያችንም የሚጠቅመን ጉዳይ ከሳቸው መልስ እናገኛለንና ሸኽ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ባረከላሁ ያው እንግዲህ የተለመደው የአልፈታዋ ፕሮግራማችን ነው። የሚመጡ ጥያቄዎችን መልስ እየሰጣችሁን የምንቆይበት የምንዘልቅበት ነው። ቀድመው ከመጡ ጥያቄዎች እንጀምራለን። በሶላት ላይ ትኩረትን ለመሰብሰብ ድምጽን ከፍ አድርጎ መቅራት ይቻላልን? ይሄስ በግዴታና በሱና ሶላቶች ላይ እኩል ይፈቀዳል ይላል። مرحبا بسم الله الرحمن الرحيم መቼም ፈርድ ላይ ኢማም የሆነ ሰው ማሙሞቹ እንደሚሰሙት አድርጎ መጮህ ተገቢ ነው። ግዴታውም ይሆናል ታልሰሙ ስለማንተማው ጀህሪያው ላይ ማለት ነው። ማይጮህበት ላይ ዙሁር ላይ አሱር ላይ አይጮህም። ፈርድ ላይ ብቻውን ለሊት በሚሰግድ ጊዜ በጣም ሲር ቢያደርገው የሚወሰወስና ሌላ ነገር ሐሳብ የሚመጣበት ሆነ ጮህ ብሎ ቢቀራ ሰው እንዳይወሰውስ አድርጎ ባጠግቦ የተኛ ሰው ያለ እንደሆነ እንዳይወሰውስ አድርጎ መቅራቱ ጮህ ብሎ መቅራቱ የተሻለ ነው። ለዚህ ማስረጃ ነብዩ አለይሂ ሰላቱ ወሰለም አቡበክርንና ዑመርን በቤታቸው ለጉዳይ አለፍ ሲሉ ለሊት ሲቀሩ ሰሟቸው። ሁለታቸውንም ማለት ነው። ዑመር ይጮሃሉ በጣም አቡበክር ደግሞ ቀስ ብሎ ነው የሚቀሩት። ሁለታችሁንም ሰማኋችሁ አንተ ዑመር በጣም ትጮሃለህ አሏቸው። ለምንድን ነው የምትጮኸው ቢሉት ሸይጣንን አባረርበታለሁ አሉ። እንቅልፍንም አባረራለሁ የተኛም ሰው ደግሞ ተነስቶ መስገድ እንዳለበት ቀሰቅሳለሁ። ወስና ወቂዙ ቢል ወስና ወአጥሩቡ ሸይጣን ምናምን ብለዋል። አቡበክር ደግሞ አንተ ለምን በጣም ዝቅ ታደርጋለህ ሲሉት አይ እኔ መቼም የሚሰማውን ጌታ አሰምቻለሁ አሉ። ምን ኡናጂሂ አላህ ቀስ ብሎም ይሰማል ጮሆም ይሰማል ብዬ ነው አሏቸው። ሁለታቸውንም ምርጫ ሰጥተው ይሄ እንትን አስተካክለዋል። ዑመር በጣም ጮሃ ዝቅ አድርግ ትንሽ አሏቸው። አቡበክር ደግሞ ትንሽ ከፍ አድርግ ብለዋል። ማከሉኑ ማለት ነው። السلام عليكم ورحمة الله. وعليكم ورحمة الله يا شيخ. مرحبا. أيوة وعليكم السلام ورحمة الله. لينا شيخ. أمنا تشوف. الحمد لله تياكي نبري. إيش؟ صلاة لا بمسجد سجر لا بأمرنا دعاء مدرج إنجيل ينبر. إيش؟ ليلا ሁለተኛ ጥያቄም ነበረኝ። እሺ ባለፈው ከዚህ በፊት የጠየቁት ጥያቄ ነውና እሺ
ልብስ ስፌት በምንሰፋበት ጊዜ የታዘዝነው በ5 ሜትር እንሰራለን ብዬ ጠየቅኩት ነኝ። ለምንድን ነው እንደዚህ የምትሰራው ዝልም ነው ብለው አልፈቱ የስጠይቃቸው እንሰራውማ እንደዚህ የምንሰራው ያው ትርፍ ስለሌለው ነው። በ6 ሜትር የታዘዝነውን በ5 ሜትር ካልቆረጥነው በትም ስላሉ አሉ እና እንደዛ አድርገን በ6 ሜትር መስራት አንችልም ካልቆረጥነ ትርፍ አናገኝበትም ብለዋል እና እዚህ እንድትመልሱ ሊፈልግ መርሐባ የ6 ሜትር ዋጋን ይቀበሉና በ6 ሜትር አስበው ይቀበላሉ። ግን ሲሰፉ ሲቆርጡ የሚሰፉት የ5 ሜትር ይሆናል። 1 ሜትርን ያስቀራሉ ማለት ነው። 1 ሜትርን ያስቀራሉ። ምክንያቱም በ6 ሜትር ከቆረጥነው ትርፍ አናገኝም። ትርፍ 1 ሜትር ከቆረጥን ነው ለራሳችን 1 ሜትር በ6 የታዘዝነው ያደረግነው ይላሉ። መርሐባ እሺ መልስ ታገኛለህ። መርሐባ እንግዲህ ሶላቱ የመጮህ ጉዳይ ላይ ፈርድ ነፍል የሚሰግድ ሰው ሙኸየር ነው፣ ምርጫ ይሰጠዋል። ግን ወስዋስ የሚያገኘው ከሆነ ቢጮህ አፍዶል ይሆናል። መርሐባ ሌላ ሰው በዛ የሚከላከል ከሆነ ማለት ነው፣ ሌላንም ሳይጎዳ ራሱ የሚጠቀምበት ከሆነ። መርሐባ ጀዛኩሙላሁ ኸይረን። ሶላት ላይ ከአረበኛ ቋንቋ ውጭ ባለ ነገር በአማርኛ ነው ያለው እሱ። ያው አማርኛም ሆነ ኦሮሞኛም ሆነ ትግረኛም ሆነ ፈረንሰኛም ይሁን እንግሊዘኛም ይሁን አጀም ማለት ነው بغير العربيه بغير المنقول እንዴት ይታያል የሚል ጥያቄ ነው ወንድማችን። ይሄ አረብኛ የሚያውቅ ሰው አረብኛ ነው ማድረግ ያለበት። አረብኛ የማያውቅ ከሆነ ቢያደርግ እንግዲህ ነው በማንኛውም ቋንቋ። السلام عليكم ورحمة الله. مرحبا مرحبا ድምፅሽ ሩቅ ነው በጣም። አንደኛ ጥያቄ ማለት ነው። እሺ እኔ በጣም ነርቭ ያመኛልና ወዱ ሱቢ ላይ ካደረኩት ከነገ ሱቢ ላይ ማለት ነው የካልሲ ታራጭ ማለት ነው። ስለዚህ ለምሳሌ ዛሬ ሱቢ ከዲጀ ያረኩት ካልሲ ነገ ሱቢ ላይ ነው ወዱ ማድረግ ያለብኝ። ለምን ነርቭ በሽታ አለብኝና ከብርድ ጋር እስቲ ጥያቄውን ግልጽ አድርጊው። ስለዚህ የካልሲ ጣራ አድርጌ ነበር ማለት ነው አንዴ ማለት ነው ለሊት ላይ። እሺ ስለዚህ ለምሳሌ ዛሬ ሱቢ ሰልፍ የካልሲ ጣራ አድርጌ ማለት ነው ውዱእ አድርጌ። እሺ ካልሲውን ካደረኩት ነገ ላይ ሱቢ ላይ ነው ደግሞ ወዱ ማድረግ እግሬ መታጠብ ማለት ነው። ካልሲ ለብሰሽ ነው ኹፉን ወይም ካልሲ ለብሰሽ? መርሐባ ሙደቱል መስህ ምን ያክል ነው? የሚታበስበት ዘመኑ ጊዜው ምን ያክል ነው ጥያቄሽ? መርሐባ ይሄ ነርቭ በሽተኛም ሆንሽ አልሆንሽም ሁክሙ አንድ ስለሚሆን ከሸህ ተወስጃለሽ፣ ችግር የለውም። ሰበቡን ስትናገሪ እኮ ሌላ ነገር መስሎን ነው። አብሽር። እሺ ሁለተኛ ጥያቄ ደግሞ እሺ በቀደም የ9 ዓመት ልጅ ነበረችኝና የኪፍለ ሀገር ሄድኩ ማለት ነው። እሺ ኪፍለ ሀገር ሲሄድ ለእናቴ የወዱ ውሃ ሲሰጥ ግርዛት ስላልተገረዘች የእሷ ውሃ ለሰላት በቂ አያስፈልግም ተባልኩ ማለት ነው። የ9 ነበረችኝ ማለት ነው። አዎ ገባኝ። እሺ ስለዚህ እሷ ውሃ አያስፈልግም ምክንያቱም እሷ አልተገረዘችም ተባልኩና ግርዛት ግዴታ ነው። እሷ ያመጣችው ውሃ ለውዱእ አይሆንም ተባለ። ምክንያቱም ደግሞ አልተገረዘችም ማለት ነው። እሺ ስለዚህ ይሄ ነገር እንደ ሸሪዓ እንዴት ይታያል? የሴት ልጅ መርሐባ ግርዛቱን ነው ወይስ የውዱእን ጉዳይ ነው? ለውዱእ ያገለግላል እሷ ያመጣችው አላመጣችው? ሁለቱም። ውሃ ለሰላት በቂ። መርሐባ ሁለቱም ይመለስልሻል ኢንሻአላህ። እሺ
እንግዲህ ከአረበኛ ቋንቋ ውጭ ባሉ ነገሮች ባሉ ቋንቋዎች ዶሮራ ባለ ጊዜ ዶሮራት አለው አረበኛ የማያውቅ ሆነ ይቻላል ወይተርጅሙ ይላሉ ፉቃዎች የማያውቅ ወይተርጅሙ ማለት በሌላ ቋንቋ ይናገር ማለት ነው ያኛውን እንትን ይበለው ማን ረበና አቲና የሚለውን አንተ ጌታዬ ሆይ ስጠኝ በዱንያ መልካምን እያለ ማድረግ ይችላል በቋንቋው ያድርግ ማለት ነው የማይችል ከሆነ የሚችል ከሆነ ግን የሚችል ከሆነ አረበኛ ነው መሆን ያለበት ለምን ዲናችን የመጣው በአረበኛ ነው ቁርአኑ አረበኛ ነው ነብዩ አረብ ነው እንደውም ኢማሙ ሻፊዒ ኹጥባ ላይ በአረበኛ እንጂ በሌላ መሆን የለበትም ይሉና ዲናችን የተያያዘው በአረበኛ በተለይ እነዚህ እንደ ዱዓ ያሉት ሙተዓበድ ቢሂ የሆኑት ተዓቡዲ የሆነው ነገር ላይ አረበኛ ነው መሆን ያለበት ይላሉ ይሄን የሚል ስላለ ሌሎቹ ያግራራሉ ተዚህ ኺላፍ ለማውጣት የማያውቅ ታልሆነ አረበኛው ተከበደው ያርግ መቼም ችግር ዶሮራ ይሆናል حتى قالوا እኮ ሲር አለው ሚስጥር አለው አረበኛው ሚስጥር አለው አረበኛ በጣም ሚስጥር ያለው ቋንቋ ነው የኛ ሙስሊሙ አሁን ስለደከመ ስልጣኑን ስላጣ ሌላ ቋንቋ እንደው ያከበደ ያለ እንጂ እንደ አረበኛ ዲስ የሚል ቋንቋ ሰፊም የሆነ ለሁሉ የሚበጅ የሚመች አረበኛ ቋንቋ የለም السلام عليكم ورحمة الله وعليكم السلام ورحمة الله وبركاته مرحبا ጥያቄ ነበረኝ ያ ሼክ طيب እሺ ቁርአን እንዲገራልን ምን ማድረግ ያለብን ቁርአን እንዲገራልን مرحبا ሌላም ጥያቄ አለኝ እሺ ሱና ሲሰግድ ፋት ቀረው ሱና ሲሰገድ እሺ ፋቲያ ቀርቼ ሌላ ሱራ መጨመር ይወጅብብኛል مرحبا እሺ ነው مرحبا ሌላው ባለፈውም ጠይቆ ነበር አሁንም አስታውሳለሁኝ ሜትርን ቀንሶ የሚለውን እዛንም ጊዜ እሱም በደንብ አልተከታተለ እንደሆነ እንጂ ወንድማችን በደንብ አድርገው ነግረውታል እዛን ጊዜ ዙልም ነው የሰው ገንዘብ እንደሆነ ብለውታል አሁንም ደግሞ ጨምሮልኝ አሁንም ያው ነው እንግዲህ ይሄ ኸያና እኮ ነው መጀመሪያ ወይንም ማያተርፋቸው ከሆነ መጀመሪያ መስማማት ነው በሚያተርፋቸው መስማማት ዋጋ መጨመር ነው እንጂ ያለበት 6 ሜትር ነው ማረገው ብሎ ሲያበቃ 5 ሜትር መስፋት ያንዲ መተው ይሄ ኸያና ነው ሱብሃንአላህ ግን እንደዚህ ያለ ማለት ነው ማህበረሰባችን ውስጥ ሙስሊሙ ውስጥ እንዲህ ያለ ተጨባጭ እንዳለ ይገርማል 6 ሜትር ተስማምቶ የ6 ሜትር ዋጋ ተቀብሎ ሰውየው ከሄደ በኋላ 5 ሜትር ቆርጦ ለዛ ለሰውዬ አጣቦ ይሰፋለታል ማለት ነው አሉ ብዙ ናቸው ልብስ መስፋትም ብቻ ሳይሆን ምን እንደው በንግድ ዓለም ላይ ያለው ህዝብ በጣም አታላይ ነው ኸያናው ከባድ ነው አሁን ዛሬ ትላንትና ምን አጋጠመኝ መሰለኝ አንዴ ሰው ተቤተል ወደ ባዩሽ ሰሄድ ያሳፍሮኝ ማለት ነው ስንሄድ እንትን ያልቋል ነዳጅ የለም አልቆብኛል አለ አያደርሰኝም አለና አንድ ቦታ ገለን እዛ ሰቀዱ ሲያበቃ ስንመጣ እንዲህ እያየ ነው አንተ ይሄ ነገር አልሞላም እንደ ይላል እንትን ንፋስ ነው እንደ ይቀዳልኝ አለ አሪያ ደግሞ እንዲህ አለ እንደ ያልኩት አለ እኮ አለ ግን ይሄ እንኳን ዲና ነው ያሁኑ አለና ግን ንፋስ ይቀዳሉ ያ አላህ ተመልከት እንትን ትንሽ ነገር ያረጉና በንፋስ ይሞሉታል ትንሽ ተህርክ በኋላ ያልቃል ሱብሃንአላህ እንደ ያለ ኸያናም አለ ኸያና ነጋዴ ላይ በጣም ረቂቅ የሆነ ማይታወቅ የሆነ ኸያና ነው ያለው በነጋዴ ውስጥ በሁሉ ነገር በሚበላም በሚጠጣም በአሰራር በሁሉ ነገር ኸያና በጣም የተሞላ ከባድ ነው ወላሂ አላህ ይጠብቀን ጭራሽ የሚበላ ላይ የሚያረጉት ነው ሰውን እኮ በሽተኛ ያረጉት ያኩ ደግሞ የተለየ ይሄ እኮ ሜትር ነው ይጎድል ይሄ ገንዘቡን የወሰደበት ልብስ ነው ያጠረው እንኳን ወጣጠረው እንጂ ሌላም አልሆነ ግን የሚበላ ነገር የሚጠጣ ነገር ሱብሃንአላህ የሚያደርጉት ነገር ዱቄቱ ላይ ይሄ ተጨመረ ይባላል በርበሬው ላይ ይሄ ተጨመረ ይባላል ማያረጉት ነገር ሱብሃንአላህ ይሄ እንግዲህ ስኳሩ ይሄ ሆነ ይባላል ማሩ ይሄ ተደረገ ሩዝ አስመስሎ እንትኑን ይሄ እንደ ላስኪት ያለው ነገር ቆርጦ ሩዝ አስመስሎ
ሲሸጥ ብዙ ጊዜ ተገኝቷል። ወደ ቦሌ ማለት ሰምቻለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ጥያቄ ለመጠየቅ እሺ። ለታመመ ሰው ወይም ለሰብስቦ ዱዓ ማድረግ በሸሪዓው እንዴት ይታያል? ወይ ደግሞ ለሞተ ሰው በጀማዓ ተሰብስቦ ዱዓ መርሐባ። ለሞተ ወይም ለታመመ? ለታመመ ወይም ለሞተ ሰው። እሺ መርሐባ። ሌላው እህታችን የማበስ እግር ማበስ እንትን ትላለችና ሱብህ ላይ ካበስኩኝ ሱብህ ላይ ነው ወይ በመናግስቱ የማብሰው ወይም እግሬን የማጥበው ሙደቱል መስህ ምን ያክል ነው የሚል ጥያቄ ነው መጨረሻ ላይ የደረስንበት። እሷ በሌላ ነርቭ በሽታኛ እንደዚህ ብላ ብታዟዙረውም ሰበቡን ነው የተናገረችውና ሙደቱል መስህ ምን ያክል ጊዜ ነው የሚለው ነው። እንግዲህ ሙደቱል መስህ ለባላ አገሩ ላይ የተቀመጠ ሰው ተሆነ በጉዞ ላይ ያልሆነ ከሆነ 24 ሰዓት ነው። አንድ ቀን ተናለሊቱ ነው የሚለው። ከዛ በኋላ ማውጣት አለበት፣ አውጥቶ ማጠብ አለበት ማለት ነው። እንትና ሙሳፊር ተሆነ መንገደኛ 3 ቀን ነው፣ ተናለሊቱ 3 ቀን ድረስ መጠቀም ይችላል ነው። ይሄ ካልስ የሚለው ላይ አሁን አንዳንድ ሰዎች በካልስ አይሆንም እያሉ ይናገራሉ ሲሉ እንሰማለን። እኔ እንዳየነው ከሆነ ጀውረብ የሚለው ካልስን የሚመለከተው ይይዛል። ይቺ መስአላ ከባድ ስለሆነች በሰፊው ስለምተነትኗት አንድ እንትን ልቀበልና ጥያቄ ልቀበልና በደንብ ትመልሱበታላችሁ። ኺላፉም ስላለ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ጥያቄ ነበር። እሺ ቀጥይ። በዑለማዎች ምክር ቤት ምናምን ልሳተብዬ ደግሞ ሌላ ጊዜ ጠይቄ ተመልሶልኝ ነበርና ግን ተመልሶ ላይ እንትን ያለ ማለት ነው የሆነ በፊት አካባቢ በፊት ሌላ ባልትዳር ነበረ ማለት ነው። በቤተሰብ 9 ያለ ልጅ ነው ያገባሁት። አሉ ይሰማል። ቀጥይ። እና እዛ ትዳር ያው አስና ፍቃደኛ አልነበርኩም እና የቤተሰብ ነገር ስለነበረ እንትን በዚህ ቤት ተፈታሁኝ። ልጅ ራሴ ከፍሼ አልቀረበልኝም ምናምን ልጅ ማለት ነው። በሸሪዓ ፍርድ ቤት ነው? በምንድን ነው የፈታሽው? በዚህኛው በሸሪዓ ባል አይደለም፣ በመደበኛ ፍርድ ቤት። በመደበኛ ፍርድ ቤት። እሺ። ከተፈታሁ በኋላ ያው ከ4 ዓመት ምናምን በኋላ ደግሞ ሌላ አሁን ትዳር መስርቼ ልጆች ይጀምራል እየኖርኩ ነው። እንደዛ አሁን እና ባለፈው ሲጠይቅ እሱ ያ ልጅን አሻፈላልቶች ታስ እንደ ሸሪዓ ፍርድ ቤት ተፈቺ። ከዛ ይሄኛው ደግሞ መልሶ እንደገና ሊሳይሰርሽ ነገር ነበርና መልሱን አሁን ሊሳምታሰረው እንዴት አድርጌ ነው ማለት እንትን አርቤ የሚሰጣው አባት ወንድም ይቀርባል እንደዛ ተደርጎ ነው ሶስት ወደነ ሂዳ እንዴት ነው አስተሳሰሩ ግራ ስለገባኝ አሁን ላይ ደግሞ ወልጅ ላይ ነው ማለት ገና 40 ቀን ምናምን ላይ ነኝ ወልጅና እሱ ሴት እንዴት ታያለ አሁን የማደርገው ሁኔታ ያ ደግሞ አሁን ባለበት ሁኔታ ሸሪዓ ፍርድ ቤት መሄድ አልችልም። ምክንያቱም አራት ቤቴ ነው ቢያንስ እኔ ያለሁበት ቦታና ፍርድ ቤት የሚኖርበት ቦታ ያለበት ቦታ 30 ኪሎ ሜትር ምናምን ነው። እሱንስ እንዴት ይታያል? አሁን ደግሞ እንደ ሀዝነ ልጅ ነው ወይ የሚታየው? አሁን አለ ዛሬ ጋር ልጆቼ ምናምን ሁኔታ እንዴት ይታያል? እዚህ ግራ ስለገባኝ ነበረ። መርሐባ። እሺ መርሐባ። መልስ ታገኛለህ ኢንሻአላህ። እንግዲህ ሙደተል መስህ 24 ሰዓትና 72 ሰዓታት እንደሆኑ ለሙሳፊርና ለሀገረኛ ኗሪ ለሙቂምና ለሙሳፊር ተብሎ በሚገለጸው ነግረውናል። ከዛም ደግሞ በጀውረብ ላይ ማበል ኹፍ ጀውረብ የሚሉ ነገሮች አሉና ካልሲ አይሆንም ለምን ስለሚጠጣ ስለሚሸርብ የሚሉ ሰዎች አሉ። ይሄንን እያልኩን ነበር ያቋረጥኩና እዛው ላይ ቀጥሉ። እዚህ ላይ ሰፊ የሆነ ኺላፍ ነው ያለው። በጀውረብም በራሱ ኺላፍ አለ። ጀውረብ አይበቃም የሚሉ ዑለማዎች አሉ። ግን ሶሒሑ ቀውል በጀውረብ ይበቃል የሚለው ነው። አቡ ሐኒፋ እንኳ መጀመሪያ አይበቃም እያሉ ቆይተው በኋላ ፊ አኺር ሐያቲሂ
ታመው ሊያወስ ሲሄዱ ሲያብሱ አገኛቸውና ትክክል ነው ብለዋል ተመልሰዋል ማለት ነው ረጃዕ ኢላ ቀውሊ አቢ ዩሱፍ ማለት ነው አዲያ ይሄ ጀውረብን በመተርጎም ሰዎች ተለያይተዋል ደግሞ ጀውረብ ማለት በሉገቱም ራሱ ቃሙስ መጅዱዲን አልቃሙስ ላይ ምን ይላል ጀውረብ ማለት ሊፋፈቱ ሪጅሊ ይላል የልብስ ሽፋን መሸፈኛ ነገር ነው ብሏል ይሄን ታለ እንደው ልብስ እንደ እግርን የሚሸፍን ሁሉ ጀውረብ ይባላል ማለት ነው ስለዚህ ይሄን ተገድፈው ብዙዎቹ ሰዎች በተለይ አሁን በአስፍ ዑለማው አልዓስር በካልስ ማበስ ይችላል ነው የሚሉት አንዳንዶቹ የሚሉት እንግዲህ በሐነፊ መዝሐብ አሁን ለምሳሌ ጀውረብንና ኹፍን ሲያርፉ ሲሄዱበት ሳይታሰር ዝም ብሎ ቆሞ መራመድ ብዙ ጊዜ መራመድ የሚያስችል ሲሆን ነው እና ውሃ ደግሞ የማይሸር ሲሆን ነው ስለሚሉ أن يكون منعلا مجلدا لا يشوف الماء ይላል ሻፊዑቱም እንደዙ ይላሉ ይሄንን በማየት አንዳንዶቹ ሰዎች ይሄን ክልክል ነው ይላሉ ይበቃል የሚለውን ነው መቼም አሁን መያዝ ያለብን مرحبا በካልስም ይበቃል በማንኛውም ይበቃል ተዝታ አስራችንም ምንም አሁን የኛ ሼክ መሐመድ አሊ አደም ጣፉት ላይ ይቻላል ነው የሚለው ዘኺራው ዘኺረቱል ዑቅባ ላይ ይቻላል የሚለውን ሁሉም ማስረጃውም ተዛም ምን ጀዋኒ ሁሉ አምጥተው ይቻላል የሚለውን ነው ያደረጉት ማለት ነው ጀዛኩሙላሁ ኸይረን ባረከላሁ ፊኩም ውድ ተመልካቾቻችን ከሸህ ጋር ያለን ጥያቄና መልስ አልተጠናቀቀም ኢንሻአላህ ትንሽ ረፍት ወስደን እንመለሳለን ሳትርቁ ጠብቁን ባረከላሁ ፊኩም وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون ورحمة الله وبركاته የተወደዳችሁና የተከበራችሁ ይሄ ፕሮግራማችን ተከታታዮች የአልፈታዋ ፕሮግራም ቤተሰቦች በሙሉ በያላችሁበት ያለ እየተከታተላችሁ ያላችሁ ቤተሰቦቻችን ከአጭር ረፍታችን ተመልሰናል ከሸህ ጋር ያለንን እንግዲህ የጥያቄና መልስ ወይም የአልፈታዋ ፕሮግራማችንን በቀሩት ደቂቃዎች ኢንሻአላህ ከናንተ እየተቀበልን ከዚህ በፊት የተቀበልናቸውንም መልስ እየሰጡ እንቆያለን እንዘልቃለን አንድ ጥያቄ እንቀበል አሰላሙ አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ መርሐባ ጥያቄ ነበረ እሺ የወር አበባዬ ተዛባብኝና እስከ 17 ቀን ቆየ ሰላት ሳልሰግድ ማለት ነው እሺ ሲጠይቅ ደግሞ እስከ 15 ቁጥርና ከ15 እስከ 15 ሁለት ቀን ያሳለፍሽው ደግሞ ቀዳ መስገድ አለብሽ አለኝ ይሄ እንዴት ይታያል መርሐባ ሁለተኛ ጥያቄ ደግሞ ቀዳ መስገድ ከሆነ ሁሉም በአንዴ መስገድ ይችላል ወይ ታቷ አንዳንድ እያረኩ ነው ቀዳ መስገድ የምችለው እሺ شكرا السلام عليكم وعليكم السلام ورحمة الله طيب ከረፍት በፊት የመጡ ጥያቄዎችን እንላለን ሴት የ9 ዓመት ልጅ ነበረችኝ ወደ ገጠር ይዣት ሄድኩና ውሃ ቀረበች ያው የከተማ የተወለዱ ልጆች አይገረዙም እንትና ይሉምና ለውዱ ውሃ ሰጠቻቸው ለውዱ ውሃ ሰጠ አንቺ ያመጣሽው ውሃ ለውዱ አይሆንም ለምን ስላልተገረሽ አሏትና ይሄ እንዴት ይታያል የሴትስ ግርዛት ሁክሙ ምንድነው የሚል ዋጅብ ነው ወይ የሚል ጥያቄ ነው የጠየቀችው የከባድ ጥያቄ ነው አንደኛው እንኳን ከባድ አይደለም እሷ ብትገረዝ ባትገረዝ ያመጣችው ውሃ ጧሃራ ተሆነ ምን ችግር አለው ይሄ ግንኙነት የለውም እሷ መገረዝ ጋራ የሚገናኝ ነገር አይደለም ራሷ ንጽህና አትጠብቅም በእጇ ላይ ነጃሳ ካለበት ውሃውን ነጅሰዋለች ወይ ያመጣችው ውሃ ትክክል አይደለም ጃሂል ስለሆነ ነጃሳ ውሃ ነው ያመጣችው የተባለ እንደሆነ ነው እንጂ ያመጣችው ውሃ ንጹህ ከሆነ በትገረዝም ባትገረዝም ችግር የለውም ነው እምለው ይሄ ምንም ኺላፍ የሌለው ነው እንትና የሴት ግርዛት እንዴት ነው የሚለው ብዙ ያጨቃጨቀ መስአላ ነው ይሄ በሐነፊ መዝሐብ የሴት ግርዛት መክሩማ ነው ይላሉ
የወንድ ግርዛት ሱና ነው ይሉና መክሩመቱን ለኒሳኢ ለሴት ክብር ነው። ክብርን ማለት ደግሞ ዙሩ ለባልየው አህዷሊ ዘውጂሃ ይመቻልና ዲስ የሚል ነው የሚሉት። ሌሎቹ ደግሞ መጥለቅ ነው። ለወንድም ለሴትም አንድ አይነት ነው፣ አስፈላጊ ነው የሚሉ አሉ። ዋጅብ ለወንድ ዋጅብ ነው፣ ለሴት ደግሞ ሙስተሐብ ነው የሚሉም አሉ። አላኩል ያህል እንደ እንትም ስናይ ጀዋኒቡን ስናይና ማስረጃውን ስናይ ሴት ላይ በጣም የጠበቀ ነገር አይደለም። ግን መሽሩዕነቱ አላኩል ላይ መሽሩዕ ነው። አላኩል ያህል እነዚህ እስልምናን የሚቃረኑት ሰዎች የሚሉትን ለመቀበል ተብሎ ቢድዓ ነው አያስፈልግም፣ ሱናማ ሴቶችን መጉዳት ነው የሚሉትን መናገር ተገቢ አይደለም። መሽሩዕ ነው ብለን ነው የምናልፈው። በሸሪዓ ውስጥ ያለ ነገር ነው። በሸሪዓ ውስጥ ያለ ነው። ግን በጣም እንዳይጎዱት ግን አንዳንድ አካባቢ አንዳንድ ብሔሮች በጣም ይጎዷቸዋል። በጣም ሲጎዷቸው ደግሞ ስሜት ያስቀራል፣ ስሜት አልባ ያደርጋል ይላሉ ሕክምና የሚያውቁ ሰዎች ማለት ነው። በጣም ደግሞ የተተወ እንደሆነ ጭራሽም ሳይገረዙ ተቀሩ ደግሞ ስሜት በጣም ይበዛልና ችግር ይመጣባቸዋል። አደብም ያጣሉና በጣም ደፋርም ይሆናሉ። ኸይሩል ኡሙሪ አውሳጡሃ መካከለኛ ግርዛት ቢሆን ነው የሚገባው። አሽሚሂ ወላ ቱንሂኪ አይሆና አሽሚ ወላ ቱንሂኪ የሚላለ አንዲት ሴት የምትገርዝ ነበር የበነብዩ ጊዜና በጣም አትጉጃት ወላ ተንሐኪ ያሉ አሽሚ ብለዋል። ቀስ አድርገሽ ገርዢ ማለት ነው። እና ይሄ መሽሩዕ ነው። አላኩል ቢላው ይሄን መላጩን አሽትቺው ያው በጣም አትጉጂ ነውና ኺታኑል ኒሳ መሽሩዕ ነው ነው የተደነገገ ነው ያለ ነው ብለን ማለፍ ነው ያለበት። አይዋ ዋጅብ ነው ማንልም፣ አይዋ ቢድዓ ነው ሐራም ነው ማንልም። ያልጎዳ ከሆነ መሽሩዕ ነው፣ የጎዳ ከሆነ ግን ሸሪዓችን ጉዳትን ይከላከላል፣ ያን ክልክል ነው አይቀበልም። ጀዛኩሙላሁ ኸይረን። ግን ያመጣችው ውሃ ያልተነጀሰ ከሆነ ከመገረዟ ጋር የሚነካካና የሚያያዝ አላቃ ዝምድና የለውም። ጀዛኩሙላሁ ኸይረን። ሌላው አንድ ወንድማችን ቁርአን እንዲገራልኝ ምን ላድርግ አለ። አላህ ቁርአንን እኮ እኛ ሂማታለን ራሱ ገር ነው ብሎ ተናግሯል። ወለቀድ የሰርና አልቁርአን ሊዚክሪ ፈሀል ሚን ሙደኪር አለ። ቁርአንን እኛ በጣም አገራ ነው አለ። በእርግጥ አግርተነዋል። ሊዚክሪ ማለት ለመገንዘብም ዛቱን ለፍዙን ለመሸምደድም ቢሆን ትርጉሙን ለመረዳትም ቢሆን ገር አድርገነዋል ብሏል። ቁርአን ራሱ አላህ ገር አድርጎታል። ግን ሰው ሰነፍ ተሆነ فإنما يسرناه بلسانك لتبشر به المتقين ብሏል። እና ገር ነው። ገር ለመሆኑማ የሚሐፍዙት አረቦች ብቻ አይደሉም። አረበኛ መናገር የማይችል ሰው ቁርአን ያሐፍዛል። የሀበሻውም ሰው ያሐፍዛል፣ የነጮቹም ያሐፍዙታል፣ አረቦቹም ያሐፍዙታል፣ ባሪያውም ሁሩም ሴቱም ሁሉም ያሐፍዘዋል። ገር መሆኑን ነው የሚያሳየው። ይሄ ኩል ይሽረብ ይድሪብ ምናምን የሚለውን አረበኛ ቢናገረው የማይችለው አካል ቁርአኑ ላይ ሲመጣ ግን ቁርአኑ ያሐፍዘዋል፣ ለጉድ አድርጎ ይቀረዋል፣ በደንብ አድርጎ ይቀረዋል። ስለዚህ አላህ ለዓለም ያመጣው ስለሆነ ሁሉም እንዲገራው አድርጓል ቀድሞ እሱ ማለት ነው። ይሄን ከበደኝ የሚል ሰው ደግሞ እንዴት እናርግለት አለ። ዱዓ ማድረግ ነው። አላህን ለምን አገራልኝ ብሎ ማለት ነው። እና ደግሞ ይጠናከር እሱም ራሱ ሸህ ይኑረው የሚከታተለው ሸህ ቀልቡ እንዲጸዳለት አላህን ይለምን። ለው ጦህረት ቁሉቡና ለማ ሸቢዐት አን ከላሚ ረቢና እንዳሉት ይሄ ነው የምንለው። ሌላ ምክንያት ምንም የለም። ጀዛኩሙላሁ ኸይረን። ሌላው ይሄ ወንድማችን ሱና ሶላት ስሰግድ ሱራ መጨመር ፋቲሐን ቀርቼ ነው የምወርደው ወይስ ሱራ መጨምራለሁ ወይ በፋቲሐ አብቃቃለሁ ወይ ይላል። ይሄ በፈርድም በሱናም እንኳን እንደ ነው። ግዴታ የሚሆነው ሶላት ላይ ፋቲሐ ብቻ ነው። ሌላው ሱራ መጨመሩ ሱና ነው፣ ሙስተሐብ ነው። እንደ የሐነፊ መዝሐብ ሱራ መጨመር ዋጅብ ይላሉ። ዋጅብ ፈርድና ዋጅብን ይለያሉ እነሱ። ፈርድ ላይ ሱራ መጨመር ዋጅብ ነው ሩክን አይደለም እንጂ ይላሉ። ግን አላኩል ሐዲሱን ስናይ ፋቲሐ ብቻ ነው ግዴታ የሚሆነው፣ ሌላው ይወደዳል እንጂ ግዴታ አይደለም። ፈርድም ላይ የሚሆን ሱና ላይ የሚሆን። ሌላው እህታችን ሰው ሲታመም ወይ ሰው ሲሞት ተሰብስበው በጋራ ዱዓ ያደርጋሉ። ይሄ ስብስብ የህብረት ዱዓ
ሁክሙ ምንድነው ትላለች። ይሄ በሽተኛ ታመመው ሰው ላይ አላህ ያሽረው ብሎ ዱዓ ለማድረግ ችግር የለውም። ለመጠየቅ ሲሄዱ እንደ በሽተኛውን ለመጠየቅ ሲሄዱ አላህ ያሽረው ይባላል። اللهم اشفه اللهم اشفه انت الشافي اللهم اشفي شفاء لا يغادر سقما اللهم رب الناس المصيبه اشفي انت الشافي لا شفاء الا شفاءك ሚለውን አንዱ ሲል ሌሎቹ አሚን ቢሉ ወይ ሁላቸውም ይሄንን ቢቀሩ ችግር የለውም። ተነብያችን ተገኝቷል። ሞተ ሰው የሞተ ጊዜ ግን ተሰብስቦ ቁርአን መቅራት ተሰብስቦ ያሲን መቅራት ይሄ በነብዩ ጊዜ አልተገኘም ነው። የፈለገችው ይሄን ስለሆነ እንግዲህ ከሆነ ይሄ የለም ነው። ሌላው እህታችን ሐይዴ ዘገየብኝ 17 ቀን ሆነ ከ15 ቀን በላይ ያለውን ቀዷ ታወጫለሽ የሁለት ቀን አሉኝ እንዴት ይታያል አለች። ይሄ እንግዲህ የሴቶች ነገር የሐይድ ጉዳይ አስቸጋሪ ነው። ምን አስዓብ المسائل ብለው ነው እኮ አግመዱ ይለዋል ላይ አግመዱ አብዋብ الفقه مسائل الحيض ነው አህካሙ الحيض ነው ይላል። የሐይድ ጉዳይ በጣም የጠና ነው። ለዑለማዎች ፈትዋ ለሚሰጡ ሰዎችም ያስቸግራል። ሴቷን ራሷንም ያስቸግራታል። አንዳንድ ሰዎች እዚህ ላይ ሲሳሳቱና ያለን ፉቃሃዎችን ለማጣጣል እነ ከሊኮ ተደም በቀር ሌላ ያውቁም ዑለማኡል ሐይድ ናቸው ሌላ የሚያውቁት ነገር የለም ይላሉ። ይሄ ስህተት ነው። ዑለማኡል ሐይድ ተሆኑ ጥሩ ነው። በደንብ ታወቁት። ይሄን ሐይድ አወቁ ማለት እንግዲህ እነ ኒካህን እነ ጦላቅን እነ ረጃዓን እነ ሸሃያትን በደንብ አውቀዋቸው ነው ማለት ነው። ሐይድ እኮ የማይገባበት የሐይድ አህካም የማይገባበት የለም። አሁን የምጠይቀው ሶላት አይደለም እንዴ? ሶላት ጋር ስለተያያዘ እኮ ነው። ጾም ጋር ተያይዟል። ኢዳ ጋር ተያይዟል። አህካም ብዙ አህካም ጋር የተያያዘ ስለሆነ የሚመሰገን ዒልም ነው እንጂ የሚወገዝ ዒልም አይደለም። አላኩል ያለ እሷን እንመልስላት አዴት ካላት መሰለን ድሮ 7 እንደሆነ ሳይበላሽ በፊት 7 ቀን ከሆነ ያስለመደችው ተዛ ያለፈውን ታዲያው ያለፈውን ቀዷ ማውጣት አለባት ይላል። እስቲሃዳ አድርጋ በሽታዲ ማድረጋ መቁጠር አለባት አለ። እስቲሃዳ ነው የሚሆነው ያ ማለት ነው። አክሰር الحيض የሚሉት አላቸው። በሻፊ መዝሐብ ተሐይድ ብዙ 15 ቀን ነው ይላሉ። በሐነፊ ደግሞ 10 ቀን ነው ይላሉ። አክሰር الحيض ያለፈው ነው ቀዷ የምታወጣው በሚለው ይዞ ይሆናል አሁን ይሄን ፈትዋ የሰጣት ማለት ነው። በሻፊ መዝሐብ 15 ስለሆነ 15 ዘር ሐይድ ትበለውና ሁለቱ ቀን 17 እና 16ኛ 17ኛው የበሽታ ደም ነው ቀዷ ታውጣ ያሏት በዚህ ይመስለኛል። አዴት ያላት ከሆነ የሚሉ አሉ። ደግሞ አዴቷ በላይ ከሆነ እስቲሃዷ ነው ይላሉ። እቻውን እንግዲህ አዴት ይሄን ነው አላለችም። እንዲያሏት ይኸው 15 በላይ ያለውን ቀዷ ብታወጣ ጥሩ ነው። ቀዷ ደግሞ ሰዋጣ እንዴት ነው ብላለች። በአንድ ጊዜም ማውጣት ትችላለች። የገዙ ሰፊ ተሆነ ቀስ እያለች ተራተራውን ማውጣት ትችላለች። በአንድ ጊዜ አስከታትላ ከቻለች የሁለት ቀኑን 10 ሶላት ባንድ ትስገድ። አዎ በተርቲብ አድርጋ ይደክመኛል ታዲያ ነው ቀስ የከፋፈለች ቀዷ ማውጣትም ትችላለች። መርሐባ። ሌላው እህታችን ከዚህም በፊት ጠይቄ ነበር አለች። ከዚህም በፊት ጠይቄ ነበር ተመልሶልኛል፣ እንደዚህ ሆኗል፣ ግን አልገባኝምና ነው የሚል ነው እንትን ያለችው። ከጋብቻ ጋር የተያያዘ ነው። ባልነበረኝ አግብቼ ነበረ። ከሱ በመደበኛ ፍርድ ቤት ተፈታሁና ትንሽ ከቆየሁ በኋላ 3 ዓመት አለች መሰለኝ አገባሁ ሌላ ባል። ከዚህኛው ባሌ ጋር አሁን እየኖርኩ ነው። ልጆችም ወልጃለሁኝ። አሁንም አራስ ነኝ ወልጃለሁኝ። 40 ቀን የገደማ ነው አለች። እንዴት አድርጌ ነው ኒካህ ማስረው? ይሄ ተወሰበሰበ ሐያት አስቸገረኝ አለች። ይሄን ተቀድም ተጠይቋል። እኛም መልስ የሰጠን ይመስለኛል። መፍታት የሚችለው ያሰረ ነው እንጂ ሌላ ሰው መፍታት አይችልም ብለናል። الطلاق لمن أخذ بالساق بلندو الطلاق لمن أخذ بالساق ነው እንደ ግጥም አድርገው ነው የተናገሩት። ኒካህ ያሰረ ሰው ነው መፍታት የሚችለው ለማለት ነው። አላኩል መደበኛ ፍርድ ቤት መፍታት አይችልም። ሰው ቢፈታም አይቆጠርም፣ ሂሳብ ውስጥ አይገባም ነው ብለናል። ተዝገደም አሁን የምንለው ይሄ ነው።
አሁን ግን እንዲህ አድርጋ ነገሩን ስላበላሸች አሁን ምን ማድረግ አለብን? እንደገና ሰውየውን ፍታኝ ማለት አለባት ብለናል። እምቢ ብሏል ከሆነ የምትለው እምቢ እንዳይል ዘዴ መፍጠር ነው። እምቢ ያለ እንደሆነ እንደገና ደግሞ ሸሪዓ ፍርድ ቤት ፈስኽ ማድረግ ይችላል ብለናል። ልጆቹን ግን አሁን ሹብሃ ስላለው ዲቃላ ናቸው አንልም ብያለሁ ትትቀደም። ለምን ተመሳስሎባቸዋል፣ የሚበቃ መስሏቸው ስለሆነ ያደረጉት። ያም ሰውዬ ባል የላትም ተፈታለች መስሎት ነው ያገባትና ዘዴው አሁን ማድረግ ነው ማጣራት ነው ያለባቸው። አሁንም ማጣራት ነው። ስለዚህ እሱ እንዲፈታ መጠየቅ ነው ባልየው። አንድ እሱ ማይፈታ ከሆነ ሸሪዓ ፍርድ ቤት ሂዳ ይፍታትና ሸሪዓ ፍርድ ቤት ይፍታት። እንደገና ቆጥራ ብዙ ትንሽ ቆይታ ይሄን ሰውዬ እንደገና ማግባት ትችላለች። ኒካህ ይታሰራል። ወልይና እንትኑ ተሸርጦ ተፍቶ ወልይ አምጥታ ማለት ነው። አይዋ በዚህ መልኩ ካልሆነ አለዛ ዝም ብሎ በባጢል መኖር ይሄ ተገቢ አይደለም። እሷም እኮ ፈርታ ነው ተጨንቃ ነው ይሄንን ያደረገችው። እሷም ሐቂቃ ያው መስአላ ፈትዋ የሚጠይቀው ሰው እኮ ከአኺራው ጋር ያለው ጭንቀት ያለው ሐሳብ ልክ ነው። አላህ ምን ያደርገኛል ብሎ ነው እንጂ አለዛማ ዝም ብሎ ይኖራል። አለዛ ዝም ብሎ ይኖር ነበር። ስለዚህ ያው ፍርሃቱን ያላት ይሄን ተቅዋውን ደግሞ በተግባር ማሳየትና ማስተካከል ይኖርባታል ኢንሻአላህ። ሌላው አንድ ሴት የማትፈልገውን ሰው እንዲታገባ ማስገደድ ይቻላልን? በተለይ ልጅቷ ዲን ያላትና የተማረች ሆና ልጁ ተራ ሰው ቢሆን እንዴት ይታያል ይላል። ይሄ እንግዲህ ማንም ሰው መብት አለው፣ ወንድም መብት አለው፣ ሴትም መብት አላት። ባይሆን ላኒካህ ላቢወልይን የሚላለ ወልይ ደግሞ መብት አለው ልጁን እህቱን ወልይ የሚሆናትን መርጦ እሱ ባለበት ለሌላ ሰው መዳር መብቱ ነው። ግን እሷ የማትፈልገው ከሆነ የማትፈልግበት ምክንያት ተታወቀ ማስገደድ አይቻልም። አቂል ተሆነ ባሊግ ተሆነ ማስገደድ አይቻልም። አልፈልገውም እያለች ኢጅባር የሚችለው አባት ህፃን ስትሆን ሶብይ ስትሆን ነው። መርሐባ። የሥራ ቦታ ከቤት የአንድ ሰዓት ተኩል መንገድ ርቀት ቢኖረው አንዲት ሴት ብቻዋን ከሹፌር ጋር መሄድ ትችላለች ወይ? አይ ይሄ በጣም አደጋ ነው። ቢስሚላህ ራህማን ራሂም በሁሉ ጊዜ የምናየው ነው። ወንድ ጋራ አንድ ሰዓትም ሆነ ተዛም ያነሰም ይሁን አጅነቢ ጋር መሄድ ክልክል ነው። ዘመዷ ታልሆነ ወይ በጣም ሞዶሩራ ችግር አጋጥሞ ታልሆነ በስተቀር መሄድ የአጅነቢ ጋር ክልክል ነው ብለን ነው እኛ የምንሰጠው። መርሐባ። አባት በቤተሰብ ላይ የሚፈጽመው መጮህ፣ መሳደብና መበሳጨት እንዲሁም እናትን ያለ በቂ ምክንያት አልፈልግሽም ሂጂ ማለቱ እንዴት ይታያል? ቤተሰቡስ ምን ማድረግ ይኖርበታል? ይሄ እንግዲህ እኛ ቢስሚላህ ራህማን ራሂም ጠባያችን ማሳመር አለብን። በልጆቹ ላይም ቢሆን በሚስቱ ላይም ቢሆን በማንኛውም ሰው ላይ ሲናገር አንድ ሰው ስርዓት ያለው ንግግር መናገር አለበት። መሳደብ፣ ማመናጨቅ፣ ማዋረድ የለበትም። ግን በተለይ ደግሞ ሚስቱ ጋራ አንቺ ሂጂ ምናምን የሚል ከሆነ ተዝህ ውጪ ሂጂ የሚል ከሆነ እንጠይቀዋለን። አሽሙር ነው ይሄ ነገር፣ ፍችም ሊሆን ይችላል። ተቤተ ውጪ ሲል ፈትቼሻለሁ አልፈልግሽም ብያለሁ ነይቻለሁ ታለ ፍቺ ይሆናል። ግን አልፋዙ ልኪናያ ነው። ግን እንዲህ ያለውን ሰው ምን ማድረግ ይቻላል የሚለው መምከር ነው። እንደዚህ አትበል፣ አላህን ፍራ፣ ቤተሰቦችህን በትክክል እንዲታስተዳድር አላህ አዟሃል፣ አላህን ፍራ ብሎ ቁርአኑን እያነበቡ ሐዲሱን መናገር ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ጥያቄ ነበረኝ። እሺ። ፍል ውሃ መግባት እንዴት ይታያል? እሺ። መርሐባ። ወንድማችን አሁን የጠየቀውም ያው ሰምታችሁታል። ፍል ውሃ ይሄ እንትኑ ፍል ውሃ ማሞቅ ጃኢዝ ነው፣ መሽሩዕ ነው፣ መድኃኒትም ነው ተብሏል። ደህና ነው። ባይሆን ሽርጥ ያድርግ ይላል። ብዙ ሰው እዛ ስላለ እንዳይጋለጥ ሽርጥ ያድርግ ብለዋል። ወንድ የሆነ እንደሆነ
ሴት መግባቷ እንደውም ፉልሃ ይከለከላል ተብሏል። ታማት አልሆነ በስተቀር ያ መድኃኒት ነው ተብሎ ታልተነገራት ችግር ታላገኛት ይሄም ደግሞ ተጠንቅቃ ማህረም ጋራ መሆን አለበት። ለወንዱ ሽርጥ አድርጎ ይሙጥ ይላል። መሽሩዕ ነው የተፈቀደ ነው ማለት ነው። ይሄ ሁሉ እንግዲህ የሚሆነው አሁን እነሱ ፍልውሃ መግባት ያለው ምናልባት ሐርቡ አካባቢ ሌላቸው አካባቢ ይሆንና እንደዛ የሚቀላቀሉበት ቦታ ሊሆን ይችላል። ክፍሉ ለብቻ ከሆነ እንደዚህኛው ፍልውሃ አጅነብይ የሌለበት ከሆነ ወንድም ቢሆን ተጋልጦ ወንድና ወንድም ቢሆን መሆን የለበትም። የራሱ ብቻ እንትን ክፍል ኑሮት ከሆነ ያውም ሽርጥ ያርግ ይላል። ይሄ ጥሩ ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መርሐባ። እንትን የሪባ አይነቶች ቢብራራልኝ ብዬ ፈልጌ ነበር። ያው ሁለት አይነት ናቸው ይባላል። እስቲ ከእናንተ ጋር በደንብ ባሼክን ጠይቁና አብራሩልን። እሺ እሺ። መርሐባ። የሪባ አይነቶች አለ። የሪባ አይነቶች ሁለት ናቸው። አንዱ ሪባ ነሳ የሚባለው ነው። ሪባ ነሳ ማለት የሚሸጠው ነገር አንድ አይነት የሆነና ነሳ ይሆናል። مثلا ብር ለብር ሲለውጥ ወይ ብርና ወርቅ ሲለውጥ ወይ ሲያበድረው ማለት ነው። እኩል ናቸው ግን ጊዜ አንደኛው አሁን ሰጣ አንደኛው ደግሞ ቆይቼ ነው የምሰጠው አለ። ይሄ ሪባ ነሳ ይባላል። ቁርአኑም የመጣው ወዝሁ ነው። አضعف مضاعف የሚለው በዚህ ነው። ቁረይሾች ምን ያረጉ ነበር? በጃሂልያ ጊዜ ሰውየውን ያበድሩታል። ጊዜው ሲደርስ ብራችንን አንጣ ይብለው ይጠይቃሉ። አሁን መከፈለው የለኝም ያለ ጊዜ ብር ተጨምራለህ ጊዜ ጨምረናል ይላሉ። እንደዚህ ያረጉ ሰውየውን ይወርሱት ነበር። ይሄ አንዱ ክፍል ነው። ሁለተኛው ሪባ ዚያድ ሪባል ፈضል የሚባለው ነው። በአንድ ብር ሁለት ብር መቀበል ማለት ነው ባጭሩ። ይሄም ክልክል ነው። ይሄም ሐዲስ ነው። الذهب بالذهب ربا إلا مثلا بمثل وهاء بهاء ይላል። ولا تشفوا بعضها على بعض አታበላልጡ ብለዋል። ሪባል ፈضል ይሄ ነው። ሁለት አይነት ነው። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. مرحبا. ጥያቄ ነበረኝ ሸህ። እሺ በፊት እንትን ነበሩኝ በጎች ነበሩኝ። እሺ እና አንድ በግ ከማዕከላቸው ጠፋብኝና አፈላልጉልኝ ስል ሰዎች እኛ ጋር አለ ብለው አመጡልኝ። እሺ የነገርኳቸው ምልክትና ያመጡት በግ አንድ ነው። በኋላ ግን እኔ ሰው የኔ አለመሆኑን ቀርብያ ያወቀው። እሺ ግን ያው የኔም ጠፍቷል ልዋጭ ሆነሃል ምናምን ሲሉኝ የተጠቀምኩበት በጎን። እሺ አሁን ውስጤ በጣም እየተረበሸ ነውና እንዴት ነው ማድረግ ያለብኝ? መርሐባ። እሺ እርግጠኛ ነህ ያንተ አለመሆኑን? እርግጠኛ ማረጋገጫ ተገኝቷል ነው ጥርጣሬ ነው? አዎ ውስጤ የኔ አለመሆኑን አውቄያለሁ። መርሐባ። እሺ ይሄ እንግዲህ ቢስሚላህ ረህማን ረሂም የኔ ዓለም የራሱ ዓለመሆኑን ታረጋገጠ የሰው ገንዘብን አያጠፋው። የሱን መጠበቅ ነው። ይጠብቅና ተተገኘለት ደግሞ ይሄን ይከፍላል ማለት ነው። ባለቤቱ ከተገኘ ባለቤቱ ተገኘ ይከፍላል። ባለቤቱ ታልተገኘ ደግሞ እንደ ሉቀጧ እናርገውና የሉቀጧ ገንዘብ ባለቤቱ ተጠፋ ሰውየው ያገኘው ይጠቀምበትና ሲመጣ በማን ቆይቶም ቢመጣ ይከፍላል ነው የሚለው። ወይ ደግሞ ለሱ ነይቶ ሶዴቅ አድርግለት ይላል። ስለዚህ እሱ አለመሆኑ ተረጋግጦ አረጋግጫለሁ እያለ ነው። ሰላም አለይኩም ወራህመቱላህ። ሄላ መርሐባ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ አንድ እህቴ ማለት ነው አክስቷ ብር ወስድሽብኛል ብላት ነበር ከዚህ በፊት እና
እስካሁን ወስዳብኛለች ብላ ነው ያመነችው። ያን ብር ሳትወስድባት መመለስ አለባት ወይስ ዝም ማለት ነው ያለባት? ኡስታዝ እሷ እርግጠኛ ናት እንዳልወሰደች? አዎ እንዳልወሰደች እርግጠኛ ናት። እንደውም አባቷን በቁርአን አስምለን ብላው ነበር እና አባቴ እምቢ አላት እና ከሷ ጋር አሁን ዝምድናቸውን ቆርጠው ላይ አያወሩም ምናምን ማለት ነው። እና በዚህ ጉዳይ ላይ ምንድን ነው ማድረግ ያለባት እህቴ? መርሐባ። እሺ ገንዘብ ወስደሻል ተባለች። እሷ ሙንኪር ናት። እሷ ሙንኪራ ነች። አልወሰደችም። አልወሰድኩም ነው የምትለው። አልወሰድኩም አለች። ያቺ ደግሞ ወስደሻል ትላለች። ወስደሻል ትላለች። ምን ታድርግ? ዝምድናቸው ተቋረጠ። በዚህ መልኩ ዝምድና ቆረጡ። ምን ታድርግ? ዝም ብላ ትስጦይ? ግን አልሰጠችም። አልሰጠችም። አይ ይሄ እኮ መሳላው አንዱ ሙድዒ ነው፣ አንዱ ሙንኪር ነው አይደለም። ወስደሻል የምትለው ሙድዒ ናት፣ ከሳሽ ናት፣ የመጎተች ነው አይደል? ማስረጃ ማምጣት አለባት። ምስክር ማምጣት አለባት ይችል ለመውሰዷ። እኔ ምስክር የለኝም እርግጠኛ ነሽ መውሰድሽን ታለች፣ ሙንኪሪቱ ትመላለይ ነው የሚለው ሸሪዓችን። ወንድም ሆነ ሴት የሚክድ ሰው ይምላል። ተማለ ደግሞ አበቃ፣ በዛው ይቆማል እንትኑ። ይሄ እንግዲህ ይሄ ያው እርግጠኛ ሆና እንትን ብላ በዛው እንትን ባለችው ነው። አሁን ዝምድናንም ለመቀጠል ያችኛዋ ሴትዮ ብትምልላትም ምን ብትልም ማታምን ከሆነች ሙአኪድ እንደው ውስጧ እንደው ምን ያለ ከሆነ ዝምድናውን ለመቀጠል ምን ታድርግ የሚል ነው። እንደው ሰማሐተን ብትሰጣት ዝም ብላ ብትሰጣትም እንደወሰደችው አድርጋ ችግር የለውም ተነየተች። ግን እኔ አልወሰድኩም እያለች ቀልቧ አለመውሰዱን እያወቀ መስጠት ደግሞ ያቺ እውነቱን የሰጠችኝ ስለወሰደ ነው ብላ እንትን ትላለች። ልታምን ትችላለች። ይህን ስለምትል ብትምል ነው የሚሻለው። ሸሪዓው ያስገድዳትም መላማውጣትና መላ ራሷን እንትን ማለት ማጥራት ነው የሚገባት። ያ ደግሞ አላስምልም የሚለውም ትክክል አይደለም። መማል እኮ ችግር የለው። ሸሪዓችን የሚያዘው ይሄ ነው። የከሰሰ ሰው ማስረጃ ማምጣት አለበት። የሚክድ ሰው መማል አለበት። ከዛ በኋላ ዝምድናቸውን መቀጠል አለባቸው። መርሐባ። አንድ ዩኒቨርሲቲ ተማሪ ከእህቱ ባል ዘካ መቀበል ይችላልን ይላል። ይህ ምን ችግር አለው? አጅነቢይ ነው እሱ፣ ዘመዱ አይደለ፣ አባቱ አይደለ፣ ልጁ አይደለ። እንደው እህቱ ስለሆነች ብሎ እህቱ እንደውም ጥሩ ነው። የዝምድና መቀጠል ነው። እህትም ወንድምም ዘካ መቀበል ይችላል እኮ። የባልየው ገቢ የተደባለቀ አስካሪና የምግብ ቁሳቁስ የሚሸጥ ቢሆንስ ይላል። ሰውየው የእህቱ ባል የተቀላቀለ ገንዘብ ያለው ከሆነ ነው። ዘካም ያወጣል እንዲሁ እያደረገ ማለት ነው። እንዲሁ እያደረገ አይ እንግዲህ ፉቃዎች ምን ይላሉ? የአንድ ሰው ገንዘብ ሐራምና ሐላል የተቀላቀለበት ከሆነ ይታያል ይላል። እንዴት ይታያል? አግለቡ ብዙ ሐራም ተሆነ በዛ ሰው የገንዘብ መጠቀም አይቻልም። እሱ ቢስወድቅም ሶደቆም ማለት አይቻልም ይላሉ። ብዙ ሐላል ነው፣ ትንሹ ሐራም ነው የሚባል ተሆነ ይቻላል ነው የሚሉት። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። አሁን ጥያቄ ጠይቄ ነበር ግን ተመልሶልኛል። ስለ ሶላቱ ነው። 2 ቀን ቀዳቂ ተብያለሁ ያልኩት። ከዚህ በፊት ግን 8 ቀን ብቻ ነበረ እንትን ምለው ማለት ነው። እሺ ሀይድ መሆነው እና የሆነ መድኃኒት 2 ዓመት አካባቢ መድኃኒት የእርግዝና መከላከያ መድኃኒት ወስጄ ነበረ እና ለ2 ዓመት ደግሞ አልመጣብኝም ነበር። አሁን በ2 ዓመት ከምንም አሁን መጥቶ ነው እንደዚህ 17 ቀን ምናምን የቆየብኝ። የተከማቸውን ቀዷ ወጣው ማለት ነው። አዎ እንደዛ ነው። ያው ቅድም እኮ ተነገረ እንግዲህ መቼ እና ሙሉ በአንድ ጊዜ መስገድ ይቻላል ያሉት ሰምቻለሁ። መልስ ይቻላል ያሉት በየትኛውም ሰዓት ነው? እኔ አሁን 2 ቀዳ እያወጣሁት ያለው እስካሁን ዙሁርን የዙሁር 10 ገባ ደግሞ የ10 እንደዚህ አንዳንድ እያደረኩ ነው የምሰግደው እና በየትኛውም ሰዓት ሙሉ በአንድ ጊዜ መስገድ ስላለ እና በጣም ይቅርታ የሰው አየር ሰዓት ያስኩኝ እና ረመዳን የሚመጣ ስለሆነ ያው ጾሙም እንደዚህ እንዳይሆንብኝ ብዬ ነው። ትችያለሽ ነው። ጠዋት ላይ 4 ሰዓት ላይ ተነስተሽ እስከ ዙሁር ድረስ የሁለቱን ቀን ሶላት 10ሩንም ሶላት ብትሰግጂ በአንድ ትችያለሽ ነው ያሉሽ። አይ ካልቻልሽ ደግሞ ይሄንን በስራም በምንም ቢዚ ከሆንሽ የሚከብድሽ ከሆነ
እየበታተንሽ መስገድ ትችያለሽ። ተርቲባቸው ግዴታ የሆኑ ሰላቷም ዙሁር ከሆነ ዙሁር ማለት ነው። ያንን ማድረግ ትችያለሽ። አይ ዙሁርንም በዙሁር 10 በ4 ሰዓት ተነስቼ የምሰግደው ዙሁርንም ሱብሂንም አንድ ላይ ሱብህንም 2 ረካዓት ትሰግዳለሽ፣ ዙሁርን 4 ትሰግጃለሽ፣ ቀጥለሽ ደግሞ ዓስርን 4 መግሪብን 3 ዒሻን 4 እያደረግሽ በአንድ ሰዓት ላይ ሁሉንም 10ዎቹንም የሁለቱንም ቀን ሶላት መስገድ ትችያለሽ። ዙሁርን ዙሁር ላይ፣ ዓስርን ዓስር ላይ፣ መግሪብን መግሪብ ላይ፣ ዒሻን ዒሻ ላይ እያደረግሽ መስገድ ትችያለሽ ነው ያሉሽ። እሺ አሁን የሁለት ቀኑ ብቻ ነው የምሰግደው 15 ቀን ሀይድ አድርጌ ልቁጠር ማለት ነው? አዎ ብለናል። በሻፊዒ መዝሐብ በሻፊዒያ መዝሐብ ይሄንን እንወስደዋለን። مرحبا جزاك الله خير مرحبا ውድ ተመልካቾቻችን የዛሬው ጥያቄና መልሳችን ወይም የአልፈታዋ ፕሮግራም እስካሁን የተከታተላችሁትን ይመስል ነበር። ከሸኻችን ጋር እንግዲህ ብዙ ፋይዳዎችን ብዙ ጥቅሞችን እንደተጠቀምን የቸገራችሁን ሁሉ እየጠየቃችሁ የተሳተፋችሁ እህቶች ወንድሞች ጀዛኩሙላሁ ኸይረን። የተከታተላችሁም ወንድሞች እህቶች እናቶች አባቶች ባረከላሁ ፊኩም። አላህ Subhanahu Wa Ta'ala በሰማችሁት በሰማነው ተጠቃሚዎች አላህ ያድርገን እያልኩኝ የዛሬውን ፕሮግራም እዚሁ ላይ እንቋጫለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون